ሰላም ወደ ቻናላችን ቤተሰቦቼ እንዴት ናችሁልኝ? በ5000 ብር ብቻ ቤት የቴሌቪዥን ጥገናን ለመጀመር የሚያስፈልጉን እቃዎችን እና የገንዘብ ዝርዝር ነግራችኋለሁ ማለት ነው። እስከ መጨረሻው ድረስ ከኔ ጋር ሆኑ። በመጀመሪያ አንድን ቴሌቪዥን ለመጠገን የሚያስፈልገን የ5000 ብር ወጪ መፍቻ ነው። ይሄ ቴሌቪዥናችንን የምንፈታበት የተለያዩ መጠን ያላቸው መፍቻዎች አሉ። ይሄ መፍቻ እስከ 150 ብር ይሸጣል። ሁለተኛ ሳከር ነው። ሳከር ጠቀሜታው ምንድነው? ሊዶችን ለማላቀቅ ነው። ስራውን አሳያችኋለሁ ማለት ነው። ይሄ እስከ 200 እስከ 300 ብር እናገኘዋለን ማለት ነው። ሁለተኛ ፔንሳ ነው። ፔንሳ ነገሮችን ለማጥቀብ ይሄ ብሎኖችን ለማጥበቅና ለማላላት የምንጠቀምበት ለመፍታት የምንጠቀምበት ፔንሳ ነው። ሁለተኛ ደግሞ ለመቆራረጥ ሽቦችን ኤሌክትሪክ ሽቦችን ለመቆራረጥና ለመላጥ የምንጠቀምበት ምርጥ ቱልስ ነው። ይሄም ቱልስ እስከ 150 ብር እስከ 200 ብር ታገኛላችሁ። ሁለተኛ ደግሞ የተለያዩ እነዚህን የሚተኩ ለሞባይልም እንዲሁም ደግሞ ለቴሌቪዥን የሚሆኑ ምርጥ ቱልሶች አሉ። እንደምታዩት እነዚህ ቱልሶች ጠቀሜታቸው የተለያየ ነው። እነዚህ ቱልሶች የተለያየ ነው። በመገጣጠም እነዚህን ይሄንን እዚህ በማስገባት በማራዘም ማለት ነው። እነዚህን በመቀየር የተለያዩ ቴሌቪዥኖችን የተለያዩ እቃዎችን መፍታት እንችላለን ማለት ነው። ስለዚህ ይቺ ቱልስ አሪፍ ነች። ይቺን ቱልስ ደግሞ እስከ 600 ብር እስከ 500 ብር ታገኛታላችሁ። ሁለተኛ ሊድ ያስፈልጋል። ይሄ ሊድ ጠቀሜታው ምንድነው? ነገሮችን ለማያያዝ እና ለመበየድ እንጠቀምበታለን። ይሄ በሙቀት አማካኝነት በመቅለጥ ነገሮች እንዲያያዙ ይረዳናል ማለት ነው። ይሄ ሊድ ማለት ነው። ሁለተኛ ካውያ ነው። ይሄ ደግሞ ሙቀት ነው የሚሰጥ አንድ ነገር እንዲያያዝ እና እንዲላቀቅ የምንጠቀምበት ካውያ ነው። ጠቀሜታውንና ስራውን በደንብ አሳያችኋለሁ ማለት ነው። ይቺ ቱልስ አለች ደግሞ ይቺ ቱልስ ነገሮችን ለመቁረጥ ለመላጥ እንዲሁም ለመፈቅፈቅ የምንጠቀምባት ምርጥ ቱልስ ነች። እንደ ምላጭ ነው የምንጠቀምባት። የተለያዩ የምንቀይራት አሉ። እሱን እየተጠቀምን አሳያችኋለሁ ማለት ነው። ይሄ ደግሞ ቴሌቪዥን ፍላት ቴሌቪዥን በምንፈታበት ጊዜ ጠርዝ ከበር ምናምን የምንነቅልበት በጥፍራችን ከምናነሳ እንዲሁም በዚህ ብንጠቀም ሞር አሪፍ ነው። ከበሩ በፕላስቲክ ነው እንትን ያለ እሱን እንጠቀማለን ማለት ነው። ፒከር አለ። ይሄ ፒከር ነገሮችን ብሎሎችን ማንሳት የማንችላቸውን ደቃቅ ነገሮች መያዝ የማንችላቸው የሚያቃጥሉ ነገሮችን ለመያዝ የምንጠቀምበት ምን ይባላል? ፒከር ይባላል። ይሄ ፒከር ነገሮችን ለመቆንጠጥና ለማንሳት እንዲሁም ደግሞ ለማስቀመጥ የምንጠቀምበት ፒከር ነው። ስለዚህ ይሄ ፒከር አሪፍ ፒከር ነው። እንዲሁም ደግሞ በእነዚህ ቱልሶች መፍታት የማንችለውን በጣም ደቃቅ ነገሮችን በዚች የሞባይል ቱልስ አለች በዚህ መፍታት እንችላለን። ሁለተኛ ደግሞ በጣም አስፈላጊ ነገር ምንድነው? መልቲሜትር ነው። ይሄ መልቲሜትር ዋጋው ከ1500 ወይም ከ1200 ብር ጀምሮ ከፍተኛ አለ። እናንተ በትንሹ መጀመር ትችላላችሁ። ይሄ ጠቀሜታው እያንዳንዱን እቃ ሜጀር አድርጎ ችግር አለበት የለበትም የሚለውን ለማሳወቅ የምንጠቀምበት መሳሪያ ነው። ምርጥ ቱልስ ነው። የግድ ለአንድ ቴክኒሻን ወይም ሞባይል ቴሌቪዥን ጠጋኝ ይሄ ያስፈልገዋል ማለት ነው። በቀጣይ ክፍል ደግሞ እነዚህን ቱሎች ተጠቅመን እንዴት አድርገን ቴሌቪዥን መስራትና መፍታት እንደምንችል አሳያችኋለሁ ማለት ነው። እስከዛው ድረስ ሰላማችሁ